እኔ ያው ኖርማሊ ቅልቦች ማህበራዊ ሚዲያ ለሀገርና ሰላም ግንባታ እናውለው ብሎ ነው ወደ 6-7 ዓመት እንግዲህ ወደ ሶሻል ሚዲያው ፕላትፎርም ሙሉ በሙሉ ከገባን 4-5 ዓመት ሞልቶናል። ይሄን ሶሻል ሚዲያውን ለመልካም የምንጠቀምበት ፌስቡኮቻችን፣ ቴሌግራሙን፣ ዩቲዩብን፣ ቲክቶክን ያው አሁን ደግሞ ያለው እንትን አብዛኛው ወደ ቲክቶክ ነው ህዝቡ እንዳለ አዘን ብሎ ያለው አይደለ? ሶሻል ሚዲያው በብዛት ቲክቶክ ሁሉም ተረሳ፣ ሌላው አፕሊኬሽን እንዳለ ተረሳ። ቲክቶክ ላይ ነው ህዝቡ። ስለዚህ ኢቭን እኔ አሁን ኖርማሊ ብዙ ቦታ ከ3-4 ከዚህ በፊትም ነግሬሻለሁ በውስጥ በሶሻል ሚዲያ አሁን 5000 ምናምን ሰዎች አሉ። በሶሻል ሚዲያ ባንደው ቲክቶክን የሚጠቀም ከ30 ሚሊዮን ህዝብ በላይ አለ። ቲክቶክን አወርዶ በኢትዮጵያ ውስጥ የሚጠቀም ወይንም በኢትዮጵያ ቋንቋ ውስጥ እና ሰው ጥራ ብባል 2-3 ብጥራ ብባል ከምጠራቸው ሶሻል ሚዲያውን ለመልካም ከሚጠቀሙ ብዬ ብጠየቅና ሰው ጥራ ብባል 2-3 እንኳን ብባል አንዷ ሀቢባ ናት ብዬ ነው የምናገረው በድፍረት። ኦፍኮርስ ጥሩ ጥሩ የሚሰሩ አሉ። ቁጥር ደረጃ ስት ቢባል ከ1-3 ጥራ ብባል ከ1-3 ውስጥ አለች። ሶሻል ሚዲያ ላይ ማን ምን ይሰራል ማን ምን ያደርጋል የሚለውን እንግዲህ ምናልባት ሌላ ተቋም ካለ አላውቅም። በፌዴራል ተመዝግበን መንግስት የሚያቀን ከብዙ ሚኒስቴር መስሪያ ቤቶች እና ከተቋማት ጋር ተፈራርመና ብለን የምንሰራው እንግዲህ ከኛ ውጭ ካለ አላውቅም። ጠራ ብባል እና ሶሻል ሚዲያ ላይ በትክክል የሚጠቀሙ ሰዎች ማን ነው ከተባልኩኝ አንድና አንድ ማን ነው ከ1-3 ከጠራሁኝ አንዷ ሀቢባ እዛ ውስጥ ትኖራለች። በግልጽም ስናገር ከዚህ በፊትም በሌላ ቤትም አብረውኝ ከሚሰሩ ተቋማትም ነግሬያቸዋለሁ። ይሄ ማለት ግን ነገ ሀቢባ አትሳሳትም ስህተት አትሰራም ምናምን ነገር አይደለም። ስትሳሳት ደግሞ ደስ ከሚለው ውስጥ እንግዲህ እኔና አንቺ በቅርበትም እንደ እንትን እያደረግን ይሄንን አታደርጊ ይሄንን አድርግ፣ ይሄ ትክክል ነው፣ ይሄ ጥሩ ነው፣ ይሄ ደግሞ ስህተት ነው እየተባባልን እንተራረማለን። ከዚህ በፊት በነበረው ነገም ተነገ ወዲያም እንደዚህ አይነት ነገር ይቀጥላል ብዬ ስለማስብ ለዛ ነው በኮንፊደንስ ይሄን ነገር ይቀጥላል። እኔ የማመን ችግር የለብኝም። ስህተት ስሰራ ስሳሳት አምናለሁ። ከዚህ በፊት ይኸውልህ የሆነ የበዓል የሆነ ኮንሰርት ዘፋኝ ሊመጣ ማስታወቂያ ስሰራ ለመስቀል በዓል ኮንሰርት ብዬ ከኮንሰርቱ ጋር መስቀል የሚለውን ቃል መጠቀምሽ ስህተት ነው ብለውኝ ወጥቼ ይቅርታ ጠይቄ ቪዲዮን አጥፍቻለሁ። ስህተትነቱን ስላመንኩበት ስለተሳሳትኩ ሰው ነኝ። ስሰራ አሳሳታለሁ። ስሳሳት ስህተቴን ንገሩኝ ያርማለሁ። ስሳሳት ይቅርታ ጠይቃለሁ። ሰው ነኝ፣ አሳሳታለሁ። እኔ እኮ ግግም የምል ገገማ አይደለሁም። ስሳሳት የማመን ችግር የለብኝም። አምናለሁ፣ ይቅርታ ጠይቃለሁ ስህተት ስሰራ። ግን ያለ ምንም ስህተቴ ሳይነገረኝ ግን ሰው ሲሰድበኝ ክብር አለኝ። ሰው ነኝ። ኖ የእኛ የበታች ካልሆንሽ እኛ የምናያዝሽን ካላደረግሽ ሶሻል ሚዲያን አትጠቀሚም ከተባልኩኝ ኖ ነው ምለው በፍጹም። የሚገርምሽ አንዳንድ ሰዎች በእኛም ዙሪያ በየትም የተለያየ አንዳንድ የተቆራረጠች አንዳንድ ቃላቶችን ቆርጦ ሊልኩልኝ ሞክራለሁ ነው። እኔ ጀግናዬ ብዬ ወይንም ደግሞ ማህበራዊ ሚዲያ ለመልካም ከሚጠቀሙ ብዬ አንቺን ስጠቅስ ካሉት የተሻለ ምርጥ ብዬ ስለማሰብ ነው። ለምሳሌ በክፍል ውስጥ የሚማር ሰው 98 ወር 95 ከመቶ ቢያመጣ እና አንደኛ ቢወጣ ያችን 5 ወይንም 2 ኤክስ ያገባበት 98 ራይት ማግኘቱን ሳይሆን 2 ኤክስ መግባቱ ምናምን ነገር አድርገው የሚቆጥሩ ነገሮች አያለው እሰማለሁ ነው። ካሉት አሁን ካለው አሁን በተለይ በእኛ ይሄንን አስቢው 5000-6000 ሰው ቁጭ ብሎ ቁጥሩ እንኳን ሳይወርድ ሳይቀንስ እህቶችን ስትመክሪ ያለውን ችግር ስትፈቺ ኢቭን ዳኝነት እንኳን ለመስጠት ስትሞክሪ ባላንስ ለማድረግ የምትጥሪያቸው ነገሮች ከሁሉም ለመስማት እንትን የምታደርጊያቸው ከዛ በላይ ደግሞ የማዳመጥ ችሎታሽ እኔ አሁን 5 ደቂቃ የሆነ ታሪክ ብሰማ ከዛ ላይ የሆነ ነገር ከተጨመረበት ይጠፋብኛል። በቃ የለውም ሀሳቢ ብትን ይላል እና ያን ሁሉ ጠብቀሽ እንትን የምታደርጊው ጥሩ ስራ ነው። አንቺ ዝም ብለሽ ቀጥይ፣ ወረኞች ያውሩ፣ አንቺ ደግሞ ስራሽን ስሪ። ወረኞች ሲያወሩ እኛ ስራችንን እንሰራለን። እኔ አንቺ ለሀገርሽ ምን አረኩሽ ብባል እንዲህ ምጠራው እንዲህ ወገኔን
ለምኜ ቲክቶክ ላይ አሳክሜያለሁ። እንዲህ የጠፉ ሰዎችን አገናኝቻለሁ። እንዲህ ስራ ያጡ ሰዎችን ስራ አስገኝቻለሁ። እንዲህ መዳም ቤት የተደፈሩ የተበደሉ ሰዎችን ድምፅ ሆኜ ኤምባሲ እንዲደርስላቸው አድርጌ ወጥተዋል። ማስረጃ ቪዲዮዎችን መመልከት ይቻላል። ስንት ሴቶችን ከእንደዚህ አይነት ነገር እንዳዳንኩ፣ እንዲህ ብር የተበሉ ሰዎች ድምፅ በመሆን እንዲመለስላቸው አድርጌያለሁ። እኔ ለህዝቤ እኔ ለሀገሬ ብዙ ስራዎችን እየሰራው ነው። እኔን የሚተቹ ሰዎች ለሀገራችሁ ምን አረጋችሁ ብትላቸው አጸያፊ ስድቦችን ተሳደብን፣ እናት ሰደብን። ይህንን ነው እነሱ ለሀገራቸው ያደረጉት። ስድብ ነው ለሀገራቸው የሰደቡት። እኔ ግን ለሀገሬ በተግባር እየሰራው ነው። ያቅሜን እያደረግኩ ነው። እንደ አንድ ዜጋ ለሀገሬ ያቅሜን እያደረግኩ ነው። በዚህ በጣም እኮራለሁ። ነገም ሞቼ ልጆቼ ይኮሩብኛል። ጥሩ እናት ስለነበርኩ፣ ጥሩ ዜጋ ስለነበርኩ። ቢላል መጥቷል። ቴንኪ ሁይ ብዬ ቢላል ቆይ ቮይስ ላድርግለት። መምጣት የማይችል ከሆነ ወይ እሱ ራሱ ልኮልኛል እኮ መምጣት አልቻለም ይሆናል። ቆይ ልስማው ምን እንዳለ። እስካሁን ገስት ላይ ያለ መስሎታል መሰለኝ። ኔትወርኩ ችግር አለበት። አይሰማም ወይም ማውራው እያለኝ ነው። አለ የለም ቢላል ብሌን አይቼዋለሁ። መጥቶ ነበረ። ብሌን ፈልጊው ኮመንት ላይ ቢላልን እና ኢንቫይት አድርጊው። እያየሁት ነበር እስካሁን አልገባም። እሺ መግባት ካልቻለ ኦሬዲ ቃሉን ስለሰጠኝ አሁን ተደዋወሉ ልበለው። አቡዬ አንቺ ጋር እስከመጣው ድረስ እኔ ያንቺን እንትን የፈለግሽም ብትይኝ እቀበላለሁ፣ ችግር የለም። እሺ እኔ ማር እሱ ኦሬዲ ቃሉን ሰጥቶናል። እኔ ላይቭ ሪከርዱን እኮ አስቀምጠዋለሁ። ቃሉን ሰጥቶናል፣ አሳያታለሁ ብሏል። ካፍ ቃሉ እንዲወጣ ነው። እኔ መቻል አሳያትም አልኩ ሲል ቃሉ ካፍክ እንዲወጣ ነው የምፈልገው። እሺ አሳያታለሁ፣ ፈቃደኛ ነኝ እንድትል ነው የምፈልገው ብዬው ብሏል። ግን አሁን መደዋወል እና አሁን ልጅሽ ማየት ከፈለግሽ ኦሬዲ አሁን መጥቷል ወደ ቤት። መንገድ ላይ ነኝ ብሎኝ ነበር ቅድም። ስለዚህ ከፊልድ ተመልሷል። ስለዚህ አሁን ቤት ስለሆነ ማየት ከፈለግሽ በተኛችበት እንዲያሳይሽ ከፈለግሽ ያንቺን ፍላጎት እየጠየቅኩሽ ነው። አሁን ትደውልልሃለች። አንሳላት ልበለው ወይ? ብሎክ ተደራረጋችሁ ከሆነ ብሎክ አርጋት ልበለው ወይ? ንገሪው። እሺ ትደውልልህ ወይ በይው። እሺ መልሱን እዚሁ እያለሽ እነግርሻለሁ። አዎ እሺ። ቢላል ወንድሜ ኔትወርክ መግባት ካስቸገረክ ኦሬዲ ላይቭ ላይ ቃልህን ስለሰጠኸኝ በቪዲዮ እንደምታሳያት ኦሬዲ ቃል ስለገባህልን አሁን ትደውልልህ። ብሎክ ተደራርጋችሁ ከሆነ ብሎክ ተደራረጉ። አሁን ትደውልልህ። መልስህን እንጠብቃለሁ። ያው ቮይስ አድርጌለታለሁ። መልሱን ሲመልስልኝ እዚሁ ነግሬሽ ትሄጃለሽ። እሺ እሺ ሀቡዬ አይዞሽ። ከዚህ በኋላ እኮ ህዝብ ሰምቷል። ከዚህ በኋላ እኛ ከጎንሽ ነን። ምክር ብትፈልጊ ኢትዮጵያ ስትገቢ ያው ሌላውን እናወራለን። ምንም አይነት ነገር ከፈለግሽ አለን ከጎንሽ እኛ። አታስቢ። ከዚህ በኋላ ብቻሽን አይደለሽም። ስለዚህ ማልቀስሽን ተይ እሺ። ሀቡዬ ምግብ ስበላ ከጉሮሮ አይወርድልኝም፣ ያንቀኛል ጌታ። እውነት አሁን እንዴት አይምሮዬ እንዳረፈ አታውቂም። እውነት ሁሉ ጊዜ እንቅልፍ እያወጣሁ 9 ሰዓት ሳልተኛ የሚነጋበት ቀን አለ። እንቅልፍ የለኝም። እናት የሆነ ብቻ የወለደ የእናት አንጀት የሆነ ሰው ይረዳሻል። እኔ እናት ነኝ፣ እረዳሻለሁ። እኔ እናት ነኝ፣ እናትን በጣም እረዳለሁ። በቀደም ዱባይ ልጇን ጥላ የሄደች እናት እኔ እሷ እስክትገናኝ ድረስ ምን ያህል ጭንቀት። እኔ ልጅ እኔ ተቀማው ነበር የምመስለው።
ጭቅጭቅ ሳረጋቸው ቃል የገቡ ሰዎችን ፕሮሰሱ እስኪያልቅላት ዲስካውንት መንግስት እንዲያደርግልን በየቀኑ ኢማራት ውስጥ የኖረችበት በቀን $50 የቆጠረው ምን በቃ ጉድ በመጨረሻ በቃ በጣም ስለጓጓው ነው እንዴ እኔ ሴትዮዋ እንደይሳካላት ያረኩባት አልኩኝ። ኤርፖርት ላይ ደግሞ ትኬቱ ሲቃጠልባቸው እዛው ቁጭ ብለው ደግሞ ኦንላይን ሪምን ከእንቅልፏ ቀስቅሼ ብር ሰጥታኝ ኦንላይን ትኬት ቆርጬ ልክ ኢትዮጵያ መሬት ሲረግጡ ነው እኔ የተኛሁት። ብታምኝም ባታምኝም የዛለታ ሳልተኛ እስከ 5 ሰዓት ጠብቄ ቪዲዮ 5 ሰዓት ሌሊት በኢትዮጵያ ከሌሊቱ 11 ሰዓት ልጅቷ ኢትዮጵያ ኤርፖርት ይኸው ልጄ ተረክቤያለሁ ብላ ቪዲዮ ስትልክልኝ ነው እንኳን ደስ አለሽ ብዬ ቮይስ ልኬላት የተኛሁት። እና እናት ስለሆንኩኝ ይረዳሻለሁ። ገባሽ? እናት የሆነ ሰው ይረዳሻል፣ አይፈርድብሽም። እናት የሆነ ሰው አይዞሽ፣ አንቺም አንድ ቀን ከልጅሽ ጋር በአካል ትገናኛለሽ። ለጊዜው ግን በቪዲዮ እንድትገናኝ ያድርገናል። እሺ ብሏል። ቆይ አሁንም ቮይሱን ሪፕላይ አድርጎ ከሆነ ስልክ ስለሆነ አላረገም፣ ሪፕላይ አላረገም ገና። ሜቢ ኔትወርክ ወይ ዳታው አልቆበት ይሆናል። ደውልበት፣ ሚስኮል አድርግለት። ሚስኮል አድርጌለታለሁ እንዲህ በጣም አትጨነቂ፣ እድለኛ ነሽ። ልጅሽ በጣም የሚወዳት ሰው ጋር ነው ያለችው፣ በምቾት ነው ያለችው። ስለዚህ ያ ደግሞ ትንሽ ህሊናሽን ጭንቀትሽን ሊቀንስልሽ ይገባል። እሺ ሻቡ በጣም ነው የማመሰግነው። ተስፍሽንም በጣም አመሰግናለሁ። ከጎን የሆናችሁ እናንተ ናችሁ፣ ድምጽ የሆናችሁኝ እናንተ ስላላችሁ ነው አይደለ? ሱስ እዚህ ጋር መጥቶ ተጠይቆ ልጄን እንዳይ ስላደረጋችሁኝ ማሪ በጣም ነው የማመሰግነው። ማሪ ይኸውልሽ እሱን በጉልበት አይደለም ያመጣሁት፣ በፍቅር በትህትና ጠይቄን ያመጣሁት። እሺ እና መልካም ሰው ስለሆነ ነው፣ ሰው አክባሪ ስለሆነ ነው እሺ ብሎ አክብሮ የመጣው። አልመጣም ማለትም ይችል ነበረ። ስለዚህ በፍቅር አውሪው፣ በጣም በትህትና አውሪው። ቢስማርት እሺ፣ እሺ ብሌን። በተረፈ ቀረውን ደግሞ እኔ ያው በውስጥ አወራሻለሁ ዋትሳፕ ላይ። ዛሬ ከመተኛቴ በፊት አወራሻለሁ ዋትሳፕ ላይ። ለእኛ ሲር ያኑርሽ። አሚን እናት። ለእኛ ለተቸገር ነው ለተጎዳ ነው። ሀቢባ ብሎ ጽፏል። ቢላል አይቼዋለሁኝ ግን አጣሁት። ፈልጊ፣ አብረሽኝ ፈልጊ። ኮመንት ላይ ሪም አንቺን ፈልጊ። ሶስታችን ብቻ ነን ማስገባት ምንችለው። እኔ አንቺ ብሌን። ማን አልሽኝ? ስም ማሪ ቢላል። እሺ ቢላል ሜንሽን አድርገዋለሁ። ሁለቱ ባለ ጉዳዮች ስለሆኑ የኔን ሁለተኛ አካውንት አወርደዋለሁ በዛ ቦታ ሳብ። እሺ ሜንሽን ኢንቫይት አድርገዋለሁ። ኢንቫይት አረግሽው? ማን የወጣው? ሪም የምነቀላት? አዎ ሪም የምነቀላት ዳወር ላኪ ሪምሻ። ምንድን ነው ኔትወርክህ ነው ቢላል? ማን የነቀለኝ? አይ ዶንት ቲንክ ሶ። ሰው የነቀለሽ አይመስለኝም ማሪ። ሪምዬ ኔትወርክሽ ይሆናል። ቢላል ቢላል አቤት ሀቢባ። ኔትወርክህ እኮ አሰቃየን በእናትህ። አይሰማም? ይሰማል። ይኸው ቅልቦችም እኮ ኢትዮጵያ ነው ያለው። ያንተ ኔትወርክ ምንድን ነው? አዎ እኔንም ስላሰቃያችሁኝ ነው። የኔ ኔት ሪስትሪክት የሆነ ነው፣ ለዛ ነው። እኔንም ስላሰቃያችሁኝ ይመችክ። እሺ እና አሁን ትደውልልሃለች። ብሎክ ተደራርጋችሁ ከሆነ ብሎክ ተደራረጉ እና ተደዋወሉ። ካልተደራረግን በቃ በጣም ጥሩ። ስለዚህ ቪዲዮ ኮል አሁን ትደውልልህና ብልጭ። ሀቢባ አቤት ሀቢባ። አቤት አቤት። ከቅሬታ አቅራቢዎች ወንዶች አንዱ ነኝ፣ የመጀመሪያው ነኝ። እንዲሁም
ቅሬታ ካቀረቡት ወንዶች የመጀመሪያው ነኝ። ቅድም ስጠራሽ አልሰማልሽኝ። እሺ እኔን ያስከፋሽኝ፣ እኔን ያስከፋኝ ሴት ስለሆንሽ ብቻ የሴትን እንባ ነው ልታብሽ የፈለግሽው በሰዓቱ። እሺ በጣም የከፋኝን ነገር ነው የምነግርሽ። አይዞህ ወንድሜ። ማለትም እኔ ባላለቅስ ወደ ውስጥ የማለቅሰው እንባ ለእኔ እንትን ነው። እሷን ጠይቀሽ የእሷን ችግር ጠይቀሽ ስትረጂ ወይም ሀሳቧን አክሰብት አድርገሽ አናውንስ ስታደርጊ እኔ መጠየቅ አልነበረብሽም እንዴ? ታዲያ ምንም ታምር መጀመሪያ ቢላል እንዴ አንተ 3 ቀን እስክትመጣ ጠበቅነክ። ምንም አስተያየት አልሰጠንም። ስታለቅስ አባበልናት፣ ሰማናት፣ ቀጠሮ ያዝን። በቃ በሌለበት ፍርድ አንሰጥም፣ ምንም አንልም፣ እናስታርቃችኋለን፣ አይዞሽ ብለን 3 ቀን ቀጠሮ ሰተከን 3 ቀን አንተን ጠበቅን። ይኸው አንተ ስትመጣም አንተን ያመሰገን ነው፣ አንተን ያደነቅ ነው፣ ያመሰገን ነው። ከዚህ በላይ ምን እንድናደርግ ነበር የፈለግከው? ምንድን ነው ማለት? እሷን ሰድበን እናባራት? ምን እናርጋት? አንተን ነው ያመሰገን ነው፣ አንተን ነው ሽማግሌ ጠይቅ ነው። እንደዛ አይደለም፣ እንደዛ አይደለም። እኔ ሰድባችሁ አባሯት ወይም ለምን ሰማችኋት አይደለም። እኔ አሁን በሰዓቱ ያልሰማው ቢሆንስ ማለትም በዚህ እኔ ገና ትላንት ወዲያ ትላንት ነው ለአንቺ ቮይስ ልከሽልኝ የመለስኩት። በዛ ሰዓት ነው ሼር ተደርጎልኝ ያየሁት። ግን እሷን አንቺ ጋር ገብተው ቪዲዮ ሰርቶ ፖስት ሲያደርጉ ኖ አይ እንደዚህ ሊደረግ አይገባም ማውራት አለብን ማለት አልነበረብሽ። ያንቺ ስክሪን ላይቭ ተጠቅመ ስክሪን ሪከርድ አድርጎ ፖስት ሲያደርጉ መከልከል ነበረብሽ። እንዴት አውቃለሁ? እንዴት አውቄ ከለክላለሁ? ጠንቋይ ቀልባለሁ? እናንተ እያወራን አንቺን አይደለም ስክሪን ሪከርድ የሚያደርጉትን በምን እናውቃለን? ስክሪን ሪከርድ እንደሚያደርጉ በምን እናውቃለን? እንደዛም አይደለም። እኔ እንደዛ አይደለም ያልኩሽ። ኖ አሁንም ስሚኝ። ስክሪን ሪከርድ የሚያደርጉትን አንቺ ታውቂያለሽ አይደለም? ስክሪን ሪከርድ ተደርጎ ፖስት የተደረገውን አንቺ ያየሽው የለም? አላየሁም። አንተ የላክልኝም ብቻ ነው ዋትሳፕ ላይ። እኔ እኮ ይኸውልህ በጣም ቢዚ ነኝ። 24 ሰዓት ላይቭ ላይ ነኝ። የሰው ላይቭ የማይበት ስክሪን ሪከርድ የማይበት ጊዜ የለኝም። ከእንቅልፌ አይኔ እንደከፈትኩ ላይቬን እከፍታለሁ፣ ላይቬ እንደዘጋው እተኛለሁ። ምንም አይነት ቪዲዮ ላይም እኮ ነኝ። 24 አወር በራሴ ቤት ላይቭ ላይ ነኝ። በምን ሰዓቴ ስክሪን ሪከርድ ላይ፣ በምን ሰዓቴ የሰው ላይቭ ላይ። ኖርማሊ እኛ ወንዶች እንደናንተ እንደ ሴቶች ማለት ነው እየየ ብለን ስለማናለቅስ ነው እንጂ በውስጣችን የምናነባው እንባ ከምንም በላይ ነው። ከምንም ልንገርሽ። ትክክል። አንተ በጣም ጥሩ ሰው ነህ። በጣም ብዙ መልካም ነገር አድርገሃል። እሷ ጥፋተኛ ናት፣ ይቅርታ ጠይቃለች። ፎቶን የልጇን የገዛ ልጇን ፎቶ በመፖሰቷ ይቅርታ ጠይቃለች። ከዚህ በኋላ እንዳትፖስት ቃል ገብታለች። እንደገና ደግሞ ኢትዮጵያ መታ ካርጎን ስጠብቅ ዘግይታ በመደወሏ ይቅርታ ጠይቃለች። አንተ እጅግ በጣም መልካም ሰው ነህ። በጣም ብዙ መልካም ነገሮችን አድርገሃል። አሁንም መልካምነትህ ይቀጥልና ልጇን እንድታሳያት ብቻ ነው በትህትና ይጠይቅ ነው። ሌላ ምንም ያስቸገርንክ ነገር የለም። ለሱም ደግሞ ፈቃደኛ ስለሆን እና ደግሞ ማለት ነው ሀቢባ እና ደግሞ ዋትሳፕ ላይ መልእክት አስቀምጬልሽ ነበረ። አላየሁትም። ምንድን ነው? እኔ የእሷን እንትን ቴሌግራም ለዩዘር ኔሟን እኔ አይደለሁኝም ሴቭ ያደረግኩት፣ ራሷ ነች። ራሷ ሴቭ ያደረገችው እኔ ጋ የምትደውልበት ልጇን የምታናግርበት 3 ስልክ ነው እኔ የማውቀው። እኔ አይደለሁኝም ሴቭ ያደረግኩት፣ ራሷ ናት ሴቭ በራሷ ዩዘር ነው የሚሰጠችው እንጂ እኔ ሴቭ ያደረግኩት እኔ ኤዲት ያደረግኩት አይደለም። የምሬን ነው የምልሽ። እኔ አይደለሁኝም ይሄንን ሴቭ ያደረግኩት፣ ራሷም ታውቀዋለች እኔ እንዳላደረግኩኝ። እሺ አሁን በቃ ተደዋወሉ፣ አሳያት።
ልጇን አሳያት፣ ሰላም ፍጠሩ፣ ቃል በገባህልን መሰረት ተደዋወሉ፣ ቪዲዮ ልጇን ትይ፣ ቀስ እያለች ልጇን ትለማመድ፣ አንቺም እናትነትሽን እንዳትናገሪ ብለናታል። ልጅቷ ሬዲ ጭንቅላቷ ዝግጁ ሲሆን ኢትዮጵያ ስትሄጂ የስነ ልቦና ሐኪም አማክራችሁ ከዛም በኋላ እናትነትሽ ይነገራታል። አሁን ላይ ዝም ብለሽ ብቻ በፍቅር አውሪያት፣ ትለማመድሽ፣ ትወቅሽ ብለን መክረናታል። እሷም ምክራችንን ተቀብላለች። ስለዚህ አንተን በቃልህ መሰረት ተደዋወሉ። ኦኬ ይሰማል? አቡዬ ወይ ወይ ማሪ ልጅቷ እኮ ልጅ ናት። እናቴን ምንም ችግር የለውም እኮ አይምሯ የሚጎዳ ምናምን እኮ የሚባል የለም እኮ። እናቷ እንደሆንኩ እነግራታለሁኝ እኮ አቡዬ፣ ችግር የለም እኮ። ያ ግን መጀመሪያ ጭንቅላቷ ሬዲ ሆና ድንገት ስትነግሪያት የሆነ ብያትም አውቃለሁ። ከዚህም በፊት ብያት አውቃለሁ እኮ አቡዬ። ምን አለችሽ? አዲስ አይደለም እኮ እኔ እኮ እናትሽ ነኝ ማማዬ እያልኩ እኮ አውርቻት አውቃለሁኝ አቡዬ። ኦኬ አሁን እንደዛ ማድረግ አልችልም እኮ። ግን እንደዛ ስትያት ሰርፕራይዝ አልሆነችም? ኖ ዝም ብላ ነው የምታወራኝ። ታወራለች፣ ነያ ትለኛለች፣ መተሽ ጠይቂኛ ትለኛለች። እሺ አሁን በቃ አንቺ አመስግኚው። በጣም መልካም አባት ስለሆንክ እጅግ በጣም አድርጌ አመሰግናለሁ። ስለ ፖስትኩም ይቅርታ፣ ሁለተኛ አይለምደኝም በይ። እሺ በማወቅም ሆነ ባለማወቅ ያጠፋሁትን በጣም ይቅርታ። ልጄን ቲክቶክ ላይ ስለ ፖስትኩኝ አንተ ስላልፈቀድክ በጣም ይቅርታ። ጎበዝ ቢላል። ቢላል አይሰማም? ቢላል ኔትወርኩ እኮ አሰቃየን። አቡዬ ንገሪልኝ። ልጅ እናቴ እኔ እናቷ እንደሆንኩኝ እየነገርኳት ነው ማውራት የምፈልገው። ቢላል ቢላል ሚዩት ነክ ሚዩትክን አብራው ፕሊስ። ምን ይሻላል? ምን አልሽኝ አቢባ? አሁን ይሰማል? ይሰማል። አዎ ምን አልሽኝ? ይቅርታ ጠየቀችክ ብሌን፣ ይቅርታ ጠየቀችክ። ችግር የለውም። እሺ በቃ ተደዋወሉ። እሺ እሺ እናመሰግናለን። አክብረህን ስለመጣክ ይቅርታዋን ስለተቀበልክ ልጇን ልታሳያት ፈቃደኛ ስለሆንክ እጅግ በጣም አድርገን እናመሰግናለን ቢላል። እሺ እኔም አመሰግናለሁ። እሺ ምን ነበር ንገሪልኝ ያልሽኝ? ሶሪ ቆይ አንዴ ቢላል ሳትወጣ ምን ነበር ማሬ? እኔ እናቷ እንደሆንኩኝ እናቴ ብላ እያወቀች እንዳውራት ነው የምፈልገው። ኦኬ ቢላል ልክ በፊት እንደማውራት። እሺ በቃ ሰምቼሻል ቢላል። እናቷ እንደሆንኩኝ እያወቀች ነው፣ እናትሽ ነኝ እያልኳት ነው ላወራት የምፈልገው፣ ልነግራት እፈልጋለሁ እያለችክ ነው። እሺ እሺ ብሏል። በጣም ነው የማመሰግነው አቡዬ፣ ሁላችሁንም ከጎን የሆናችሁ ያጽናናችሁኝ፣ ያበረታታችሁኝ በጣም ደስ ብሎኛል። እውነት ፈጣሪ በሚያውቀው የሰላም እንቅልፍ እንግዲህ በጣም ነው የማመሰግነው። ፈጣሪ ያክብርሽ፣ ጊዜሽን፣ ሰዓትሽን፣ ሁሉ ነገርሽን መስዋዕት አድርገሽ ይህን ሁሉ ሰዓት ተቀምጠሽ ስላዳመጥሽኝ
እድሜና ጤና ይስጥሽ። በጣም ነው የማመሰግነው። አሚን። አይዞሽ፣ ሁላችንም ተጎንሽ ነን። ቢላልን እጅግ በጣም አድርገን ማመስገን እንፈልጋለን። ሁላችንም እዚህ ጋር ባለ ህዝብ ፊት ስም ሁሉ እጅግ በጣም አድርጌ አመሰግንሃለሁ። መልካም አባት ስለሆንክ እናመሰግናለን። አክብረህን መጥተህ ፍቃደኛ ስለሆንክ እናመሰግናለን እና ጥያቄያችንን ተቀብለ ፍቃደኛ ስለሆንክ እጅግ በጣም አድርገን እናመሰግናለን። ፈጣሪ አክብርልን ብለናል ሁላችንም። እኔ በሆንም የተናገርኩት ለሙሉ ህዝቡ ነው። እዚህ ጋር ያለውን የ5500 ቅድም ወደ 7500 ሰው ነበር። የዛን ሁሉ ሰው ድምፅ ነው እኔ ማስተጋባው እዚህ ጋር። ሁላችንም እጅግ አድርገን እናመሰግናለን። ተባረክ። አሚን። እሺ፣ አመሰግናለሁ። እኔም ሁላችሁንም አመሰግናለሁ። እሺ፣ እናመሰግናለን። ብሌን እንኳን ደስ አለሽ የኔ እናት። እሺ፣ ደስ ሊበልሽ ሁሌም የኔ እናት። በጣም ነው የማመሰግንሽ የኔ እንፈተዋለን ይፈታል ብዬሽ ነበር እና ይኸው አላሳፈረንም። አክብሮን መጣ። 3 ቀን ቢሆንም ታግሰን ጠብቀን መጥቶ እሺ ብሏል እና ቢላል እጅግ በጣም አድርገን እናመሰግናለን ወንድማችን። ፈጣሪ ያክብርልን። እስከ መጨረሻው ቃልህን አክብረህ ልጇ እንደምታሳያት እናምናሃለን። እናመሰግናለን። ሁላችንም አመሰግናለሁ። ፍቅድኝ ድመቅልኝ፣ ሁሌ በደስታ ኑሪ። ታዲያ ግን ኢትዮጵያ ከገባሽ በኋላ በአካል ስትገናኙ ቪዲዮ እንድትልኪልኝ ይፈልጋለሁ። ደስታሽን ትፈልጋለሁ። መቼም ቢሆን እኔ እንጃ ምን እንደምልሽ አላውቅም። ቃላት ያጥረኛል። እውነት ምንም ቃላት አይገልጽሽም። ምንም አይነት ችግር የለም እና የዛኔ ኢትዮጵያ ገብተሽ ልጅሽን በአካል ስታገኛት ቪዲዮ ላኪልኝ። ደስታሽን ልየው። እሺ ቃል ግቢልኝ። እሺ እኔ እናት በጣም ነው የማመሰግነው። ሁላችሁም ኮሜንት ላይ ያላችሁ ሁላችሁም እዚህ የተሰበሰባችሁ በጣም ነው የምወዳችሁ። አመሰግናችኋለሁ። እውነት በጣም ደስ ይላል። ቤተሰብ ነን። ታጣይሽ እሺ ሂጂ ደውዪ ቶሎ በትኩስነቱ። እሺ